ምናልባት ዛሬ ላይ ሀይሚ ያደረገችው ነገር ስህተት ሊሆን ይችላል። ነገር ግን አንዳንድ ባልቴቶች ለምንድን ነው ቡራን እንድንናገረው የምታደርጉት? ውዶቼ እኔ ዛሬ ተበሳጭቻለሁ። ነገር ግን ብበሳጭም ሀይሚ ነፍሴ እስከምትወጣ ነው መወዳት። ምንም አታመጡም። እየተቃጠላችሁም ቢሆን ታዳምጡኛላችሁ። ምንም የትም ቦታ ትቆም ሀይሚ በሀይሚ መቼም ቢሆን አላፍርባትም። መቼም ቢሆን በሷ ቀልድ ድርድር አላቅም። የፈለገችውን ነገር ታደርግ መብቷ ነው። ነገር ግን ሀይሚ ዛሬ ላይ የተቃበለችው ሀብል ጤነኛ መሆኑን ብቻ እሱ አጠራጥሮኛል። ይሄ ሰው በኦዲየንስ ማስጠላት በብሩኬ ማስጠላትን ለማስጠላት ነው እያደረገ ያለው ዳኒ ተብዬው ማለት ነው። እና ዛሬ ላይ ሰው ወደ ሴጣን ተቀይሯል። አብዛኛው ሰው ይሄ ልጅ ሴጣናዊ ነገር አስነክቶ ቢሰጣትስ፣ ይሄ ዝሀብል ላይ አድርጎ ቢሰጣትስ፣ ይቺ ልጅ አሌለ ከብሩኬ እስከ መጨረሻው ለመለየት ቢያደርግስ፣ ይሄ መስተፋቅር አስነክቶ ቢሆንስ፣ ብዙ ነገር እንዳስብ አድርጎኛል አሁን ላይ ማለት ነው። ነገር ግን እናንተ በጎች፣ እናንተ ላሞች ብሩኬ ስትሳደቡ ነበረ ምናምን ነገር አስመሳይ ምናምን ነገር እያላችሁ ኮመንት ለምጽፉ ሰዎች ማለት ነው ንገሩኝ ባይ ቅንቅናም ሁላ ብሩኬ አፈቅርሻለሁ ብሎ ቢነግራት ኖሮ ለሀይሚ የማንንም ወርጋጣ ጨምላቃ እየመጣ የሚጨማለቅባት መሰላችሁ እንዴ? ድሮ እንደዛ ቢላት ኖሮ ማንንስ አጠገቡ ይደርሳል እንዴ? ማንም አይደርስም። ወፍ አጠገቡ አይደርስም ነበረ። እና አፋችሁን አትክፈቱ፣ ንገሩኝ ባይ አትሁኑ፣ ስነ ስርዓት ያዙ። ስለዚህ ሀይሚ ይሄ ቦታዋ ባይሆንም እንኳን ልትናገሯት አትችሉም። አይመለከታችሁም። እናንተ ሀይሚን የምትናገሩበት አፍ የላችሁም። በእርግጥ ሀይሚ ምሁር ናት። እንደሷ ምሁር የሰው የሆነ ሰው ነው የሚያስፈልጋት። እንደ ዳኒ አይነቱ ጅላጅል ሳይሆን ምሁር አስተዋይ የሆነ ሰው እንደሷ አስቦ የሚራመድ ሰው ነው አስፈላጊም ከሆነ። ነገር ግን የሀይሚዬ ንግግር ያናደደኝ አንድ ቦታ አለ። ምንድነው እሱ? እንዴት እስከዛሬ ሶሲን አያፈቅራትም ማለት ነው። በዚህ ደረጃ እንድጠራጠር አድርጎኛል። እንደገና ደግሞ የ2 ዓመት ፍቅረኛውን በአንድ ጊዜ እንደዚህ ከሷ ጋር ያለኝ ነገር አውቅቶለታል ማለት በጣም ከባድ ነው ምናምን ነገር። ሀይሚዬ እንደዛ አይነት ወሬ አታውሪ። እንደዚህ ስታወሪ ምን ያስባሉ መሰለሽ? እነዛ የማይገባቸው ከረፈፎች ለምን እንደዚህ ትላለች እሷ ትፈልገዋለች ማለት ነው ይሉሻል፣ በተቃራኒው ማለት ነው። ስለዚህ አንቺ ስለ ሶሲም ሆነ ስለ ዳኒ አይመለከትሽም። ነገር ግን በማንኛውም ቦታ በማንኛውም የትም ቦታ ላይ ሁኒ፣ ወርደሽም ሆነ ከፍ ብለሽ ቁሚ። እኛ ሁልጊዜም ከአንቺ ጎን ነን። እኔ አንድ ነገር ልንገራችሁ፣ ሀይሚ የፈለገችውን አይነት ስህተት ሰርታ አታውቅም እንጂ እኔ ነፍሴ እስከሚወጣ ነው ሞዳት። እኔ ለእሷ የሚሆን ክፉ ቃል የለኝም። ለምን? ምሁር ሰው ነች። ገባችሁ? እሷ ለበጎ ለሰላም ብላ ነው አሁን እዚህ ደረጃ የደረሰችው። እንደዚህ አይነትም ኮተት ውስጥ ልትገባ የቻለችው ሰላምን ለመፍጠር ብላ ነበረ። ማንም ሰው አልተረዳትም እንጂ ሶሲንና ዳኒን ለማስታረቅ ወደ ነበሩበት ለመመለስ በጣም ጥራ ነበረ። ነገር ግን አልተሳካም። ዳኒ ተንከሲስ ያሰበው ሌላ ነው። ሀይሚን በኦዲየንስ ማስጠላት፣ በብሩኬ ማስጠላት፣ ከብሩኬ ጋራ እንድትለያይ ማድረግ ነው። እውነት አፍቅሯት አይደለም እንዳፈቀራት ነው አክት የሚያደርገው። ግን ውሸታም ነው ዳኒ፣ ውሸታም ነክ። ፎቶ የተዘቀዘቀ ሰደቡኝ እዛ ጋ ክብሬ ዝቃሌ ምን አባ ክብር አለ አንተ? ክብረ ቢስ የምታረገውን ነገር ማታቅ ህፃን እቃቃ የምትጫወት ተንከሲስ ማለት ነው። አንተ ለሶሲ ያልሆንክ ለሀይሚ ልትሆናት ነው እንዴ? ሶሲ ምን አንሷት ነው? ሶሲ ለአንተ ትበዛለች። ገባክ? ቆንጆ እኮ ናት ሶሲ፣ ጸባይ ዜሮ እንጂ እኮ ሶሲና እኮ በጣም ቆንጆ እኮ ልጅ ነች። እግዚአብሔርን እንደ እውነቱን እንናገር ከተባለ ሶስና ቆንጆ ልጅ ናት። ነገር ግን ጸባይ የላትም። ተሰድቧለች ዳኒ በየቦታው ነው የምታዋርደው። ታዋርደው፣ የራሱ ስራ ነው እንዲዋረድ ያደረገው። ነገር ግን ሀይሚዬ እንደው በእናትሽ እንደው በፈጠረሽ አምላክ ከነዚህ አይነት ተንከሲስ ሰዎች ጋር ሀይሚ ከሆነ ጊዜ ወዲህ ፈዛለች። እውነቱን ስነግራችሁ ፍዝዝ ብላለች። አሁን ይሄ ሰው እዚጋ ዛሬ መስቀል ነው። መስቀልስ ቢሆን ማለት ሰው መስቀል ላይ ሴጣን ነገር አያደርግም ያለው ማን ነው እንዴ? ይሄ እንደና አይነቱ ተንከሲስ ተንኮል አይሰራም ያለው ማን ነው? ተንከሲስነቱ ማለት ነው። ያሳየሽ ቪዲዮ ምን አይነት ቪዲዮ ነው?
ምናልባት ኤዲት የተደረገ ቪዲዮ ሊሆን ይችላል። ትክክለኛ ቪዲዮ ቢሆንማ አውጥቶ ለብሩኬ ያሳየው ነበረ። አይሽ በሐሰተኛ ነገር እንኳን ከብሩኬ ጋር ሰላምሽን እንድታጭ አደረገሽ። ብሩኬ እንድትጠረጥሪው አደረገሽ። ለአንድ ቀን እንኳን ለልደት አብረን እናክብር ምናምን ነገር ሲል ብሩኬ እኔ ምንድነው የዛን የአንድ ቀን ደስታ ሳይሆን እና በአንድ ቀን ደስታ የዘላለም ህይወቴን እንደዛ ማበረሸት አልፈልግም ነው ያልሽው አይደለ? ዳኒ ተንኬሲስ ኤዲት የተደረገ ቪዲዮ የውሸት ቪዲዮ ቢሆን ያሳየሽ በዚህ ምን ያክል እርግጠኛ ነሽ? ወይኔ ዘንድሮ እኛ እኮ በቃ ተቃጥለን መሞታችን ነው። ነገር ግን ማለት ነው ይሄ አንቺ ለብሩክ አትመጥኒም ምናምን ይሄ የወረደ ኮመንት የምትጽፉ ሰዎች ማለት ነው አፋችሁን ዝጉ። አፋችሁን ዝጌት አድርጉት። አው ያስናቃት ቡራ ነው ሲጀመር። እየመረራችሁን ቢሆን ዋጥ አድርጉት። አው አፈቅርሻለሁ ቢሏት ቢሆን ኖሮ እንደዛ አትሆንም ነበር። ምንም አታመጭም። ምንም ብሩክ ራሱ ነገ ሲመጣ እኔ እነግረዋለሁ በኮሜንት ተፈለጋችሁም ይሄንን ቆርጣችሁ አድርሱለት። አው እኛ የነሱን አንድነት እንፈልጋለን። እዚህ ጋር ለነሱ ጎንበስ ቀና እንላለን። እነሱ አንድ እንዲሆን ጨጓራችን ይላጣል። ጭራሽ እዚህ ጋር እየተበጣበጡ ለየብቻ መምጣት ጀመሩ። ጭራሽ ደግሞ እሱ ጠፋ። ፈጣሪ ትግስቱን ስጠኝ። እውነቴን ነው የምላችሁ። በጣም እኮ ነው እየጨለልን ያለነው አሁን ላይማ ማለት ነው እያጨለሉን ያሉት። እና ምን ልላችሁ ነው ሀይሚዬ በእናትሽ እኔ ምንም ይሁን ምንም ስጦታ አያስፈልገኝም በይ ከዚህ በኋላ። አሁን ይሄ ዳኒ ላንቺ ይገባሻል ውድ የሆነ ነገር ይሄ ሲያንስ ነው ምናምን ቆረቆንዳ አሁን አስበህላት ነው። አያችሁ እየሰከሳት እኮ ነው እየጀነጀናት እኮ ነው ያለው ዳኒ እኮ ሀይሚን ዛሬ በጣም ነው የጀነጀናት። ደግሞ እንደገና እጁን ደረቷ ላይ የሚያደርገው ነገር ሳንተ እጅህን ሰብስበ ዝም ብለህ ባፋ አታወራም እንዴ? ኮረሪማ የሚያክል ሰውዬ ኧረ ወይኔ በመቤት ስም ሀይሚ ግን ትግስቷ በመቤት ስም ወይኔ ትግስቷ ዝም ብላ የምታዳምጠው ነገርስ እኔ እኮ የሚገርመኝ ምን አገባሽ አንቺ ስለነሱ ህይወት ለምን አይበጣበጡም? ለምን ቆመው እንደ ስልክ እንጨት አይቀሩም? የነሱን ህይወት ላስተካከል የምትዩ ሀይሚ እኔ ይችል የዋናት እንዴ? ግን ማለት ነው እኔ አላቅም የዚህ መጨረሻ ምን እንደሚሆን አላቅም ውዶቼ። ፈጣሪ ትግስቱን ስጠኝ።